ሰሞኑን ደግሞ ማረም ያለበት ድክመት አለበት። በክፍት ጨዋታ በአስተማማኝ ጎል አስቆጣሪነት መምጣት አለበት አይደል? እንደውም ዘሰን የተባለው ታብሎይድ ምን ይዞ ወጣ መሰላችሁ? አሁን ከሳምንቱ መጨረሻ ከብራይተን ጨዋታ በኋላ ኤክስጂን ተውት አለ። ኤክስፔክትድ ጎል ኤክስጂን ተውት፣ አርሰናል በኦጂ አስተማማኝ ነው አለ። በኦን ጎል ማለቱ እኔ አይደለም ያልኩት፣ ዘሰን የተባለው ጋዜጣ በርዕስ እንደውም ነበረኝ። ምስሉን ባሳያችሁ ጥሩ ነበረ፣ አላዘጋጀሁትም እንጂ ቪክቶር ጊዮኮሬሽ ላይ ነው ትኩረት ያደረጉት ሚዲያዎቹ። ጊዮኮሬሽ ላይ በተለይ ይው አስቶን ቪላ ቼልሲ ላይ 2 ጎሎችን አስቆጥሮ ያሸነፈው ተቀይሮ በገባው አውት ኤንድ አውት አጥቂ በኦሌ ዋትኪንስ ብቃቱ ጥሩ አይደለም ሲባል ቆይቶ 2 ጎል አስቆጥሮ አሸንፎ ወጣ። በሊድስ ዩናይትድ ያማን ነው ካልቨርት ሉዊን፣ እሱም ጎሎችን እያስቆጠረ ሰሞኑን በተሻሻለ ብቃት ላይ ነው።